በካሪቢያን ባህር ላይ አንድ ደስተኛ ቤተሰብ በያክት የቅንጦት ጀልባ ላይ አብረው ጥሩ የእረፍት ጊዜያቸውን እያሳለፉ ነው። እናቲቱ ጁሊያን ለመዋኘት ወደ ውሃ ውስጥ ትዘልቃለች። ዘና ለማለት እየሞከረች ሳለ አንድ እንግዳ ነገር ይሰማታል። ነገር ግን በዙሪያዋ ምንም ነገር ማየት ስላልቻለች የስሜቷ ውጤት እንደሆነ አድርጋ ትገምተዋለች። ከጥቂት ሴኮንዶች በኋላ እንግዳው ስሜት ይመለሳል። አሁንም ቢሆን ምንም ማየት ባትችልም ነገሩ ስላሰጋት ወደ ጀልባ መዋኘት ትጀምራለች። በድንገት አንድ ነገር እግሯን መጎተት ይጀምራል። እሷን በድንጋጤ ለእርዳታ መጮህ ትጀምራለች። ልጅቷ ካሲ የጆሮ ማዳመጫ አድርጋ ስለነበር የእናቷ ጩኸት አይሰማትም። ባለቤቷ ቶም እና ልጇ ቤን ደግሞ በአሳ ማጥመድ ተጠምደዋል። ጁሊያ በውሃው ላይ ለመንሳፈፍ ትታገላለች። አፏ ውስጥ ውሃ እየገባ ስለነበር መጮሁ እየከበዳት ይመጣል። ብዙ ሳይቆይ ቶም ጁሊያንን ካያት ቆየት ማለቱን ተረድቶ ጀልባዋ ላይ መፈለግ ይጀምራል። በመጨረሻም ሚስቱ አደጋ ላይ መሆኗን ያያል። ልጆቹን ካሰባሰበ በኋላ ቶም ጀልባዋን ወደ ጁሊያን አስጠግቶ ወደ ውሃው ይዘልቃል። በፍጥነት ሚስቱ ጋር ደርሶ እንዳሰምጥ አቅፎ ይይዛታል። ወደ ጀልባው ተመልሶ ሲዋኝ ልጆቹ ወደ ጀልባዋ እንዲወጡ ይረዷቸዋል። ቤተሰቡ ምን እንደተፈጠረ የማታውቀውንና የውሃ ማዕበል እንደሆነ አድርጋ ያሰበችው ጁሊያንን ያረጋጋሉ። በዚያች ምሽት ቤተሰቡ የቤን ልደት በስጦታዎችና በኬክ ያከብራሉ። ካሲ ከወንድ ጓደኛዋ ጥሪ ይደርሳታል። ስለዚህ ለብቻዋ ለማውራት ላፕቶፖን ይዛ ወደ ውጭ ትወጣለች። ቪዲዮ ከመቋረጡና ከመቀዝቀዙ በፊት የወንድ ጓደኛዋ በከተማዋ ላይ ትልልቅና አስፈሪ ደመናዎች መታየታቸውን ያሳያታል። ካሲ የተፈጠረውን ነገር ለመንገር ወደ ቤተሰቧ በፍጥነት ትመለሳለች። ቶም ደግሞ ከመሬት በጣም ስለራቅን ጥሩ የኔትወርክ መስመር ስላጣን ነው ብሎ ያሳብባል። በዚያ ቅጽበት አንድ ድምፅ ሰምተው ወደ ውጭ ሲወጡ የነባሪዎች መንጋ ሲያልፉ ያያሉ። ቶም ነባሪዎች የመሬትን ማግኔቲክ መስክ እንደሚከተሉ ነገር ግን አውሎ ንፋሶች መዛባትን ሲፈጥሩ ግራ የተጋቡት ነባሪዎች አውሎ ንፋሱን ተከትለው ወደ የብስ እንደሚመጡ ያብራራል። በድንገተኛ ጀልባዋ በመናወጧ ቤን ይወድቃል። ቶም አንድ ነገር ጀልባዋን ጎትቶ ይሆናል ብሎ በመስጋቱ በቅርበት ለማየት ወደ ውሃው ውስጥ ይሰምጣል። ከጥቂት ሴኮንዶች ፍለጋ በኋላ ቶም ትከሻው ላይ ተቆርጦ ወደ ውሃው ላይ ይመጣል። ቶም ከኋላው የሆነ ነገር እንደተሰማውና ሲዞር በጀልባው ሞተር እንደተቆረጠ ሲያብራራ ጁሊያ ቁስሉን ትሰፋለች። አጠገቡ የዋኘ የነበረው ነገር በጣም ትልቅ ቢሆንም ማየት ግን አልቻለም። ቶም ያገኘው ነገር ቢኖር በጀልባዋ ላይ የደረሰውን ከፍተኛ ጉዳት ነው። ስለዚህ እርዳታ መጥራት አለባቸው። ጁሊያ የጀልባውን ሬዲዮ ደጋግማ ለመሞከር ስትጥር፣ ካሲ ደግሞ በስልኳ መስመር ለመፈለግ ትሞክራለች። ነገር ግን አልተሳካላትም። በድንገት ባልታወቀ ፍጡር ትደነግጣለች። ነገር ግን ቤን ማስክ አድርጎ እየቀለደባት ነበር። በመጨረሻም ጀልባዋ መስራት አቁማ በባህሩ መካከል ትቀራለች። ጁሊያ በሬዲዮ ላይ የሰው ድምፅ ታገኛለች። ነገር ግን ሁሉም ግልጽ ያልሆነ ጩኸት ነበር። ቶም ለ4 ቀናት የሚሆን ውሃና ምግብ ስላላቸው የአሳ ማጥመጃ ጀልባ እስኪያልፍ መጠበቅ እንዳለባቸው ይናገራል። በድንገት ራዳሩ በአቅራቢያ ያለን ነገር ያገኛል። ቤተሰቡም እንግዳ ድምፅ ይሰማሉ። ወደ ውጭ ሲሮጡ በርካታ የጠፈር ቋጠኞች ወይም ሜትራይትስ መሬት ላይ ሲወድቁና ሲከሰከሱ ደንግጠው ይመለከታሉ። አንዱ የጠፈር ቋጥኝ አቅራቢያቸው ውሃ ውስጥ ስለወደቀ ቶም ጀልባዋን አስገድዶ ለማንቀሳቀስ ይቸኩላል። ሞተሩ ወደፊት ለመንቀሳቀስ ሲታገል ሌላ ቋጥኝ ወድቆ አካባቢውን ይመታዋል። ቤተሰቡ በፍርሃት እርስ በርሳቸው ይያያዛሉ። ቶምም የፊደል እሳት ኳሶቹ ሜትራይቶችን ሳይሆኑ ሳተላይቶች መሆናቸውን ያስተውላል። ከዚያም ቤን ከጀልባ የሚወጣውን ጢስ ይጠቁማል። ቶም ተመልካች አድርጎ የጀልባው ሞተር መቃጠሉን ያረጋግጣል። ነፋሱ መበርታት ስለጀመረ ቤተሰቡ ኮምፓሱ ማበዱን ሳያስተውሉ ወደ ውስጥ ይሸሸጋሉ። ጀልባዋ መናወጥ ስትጀምር ቤን እንደገና ወድቆ ይጎዳል። ማዕበሉ ጀልባዋን ሲመታት ቶም ውጭ ካለው ሳጥን ውስጥ የህይወት አድን ጃኬቶችን ለማምጣት ከነፋሱ ጋር ይታገላል። በዚያ ቅጽበት መብራት ይቋረጣል። ስለዚህ ቶም በኃይል ሳጥኑ ላይ ያለውን ቁልፍ ለመጫን በፍጥነት ይንቀሳቀሳል። መብራቱ ሲመለስ ቤን የጁሊያንን አፍንጫ እየደማ መሆኑን ያያል። ጁሊያን ማዞር ሲጀምራት ካሲ ለማስታወክ ወደ እጅ መታጠቢያው ትሮጣለች። ቶም ሬዲዮን ለመሞከር ጥረት ማድረጉን ቢቀጥልም አልተሳካም። በድንገት ቤተሰቡ ከፍተኛ ድምፅ ይሰማሉ። ንፋሱም እየባሰ ይሄዳል። ጁሊያ በሮቹን ዘግታ ለማቆየት ትሞክራለች። ነገር ግን መስኮቱ ተከፍቶ ብዙ ሳይቆይ ንፋሱ መስኮቶቹን መስበር ይጀምራል። ጨለማው ከመዋጡ በፊት ቶም ማብሪያ እሳት ያበራል። በሚቀጥለው ቀን ጠዋት ቤተሰቡ ጀልባዋ በከፍተኛ ሁኔታ ብትጠፋም ከአውሎ ንፋሱ መትረፋቸውን ሲረዱ
በድንጋጤ ይነቃሉ። ቤተሰቡ ወደ ውጭ ሲወጡ በዓለም ላይ ያሉ ውቅያኖሶች በሙሉ መጥፋታቸውንና አሁን ጀልባዋ የብስ ላይ መቅረቷን ያውቃሉ። በበረሃው ላይ በደነገጠ ስሜት ከተመለከቱ በኋላ ቤተሰቡ ምን ማድረግ እንዳለባቸው ለማሰብ ይሞክራሉ። ካሲ መስመር ትፈልጋለች፣ ነገር ግን ምንም የለም። ቤን ደግሞ ከሞቱ ሁለት የባህር ክራብስ ጋር ይጫወታል። ቶም ኮምፓሱን ሲፈትሽ ማግኔቲክ ዋልታዎቹ መገለባበጣቸውን ያያል። ይህ የመጨረሻው የተከሰተው ከ700,000 ዓመታት በፊት ነበር። ካሲ ወንድ ጓደኛዋ ሞቶ መሆን አለበት ብላ ስታስብ ተስፋ ቆርጣ ስሜቷ ይረበሻል እና እናቷ ልታረጋጋት ስትሞክር ገፍትራት ትሸሸጋለች። ጁሊያ እና ቶም ከአደጋው የተረፉትን ቁሳቁሶች ሲፈትሹ ቤን የልደት ፊኛዎቹን በድንጋይ ላይ በማሰር የሌሎቹን ተራፊዎች ትኩረት ለመሳብ ይሞክራል። በመቀጠል ቶም ሬዲዮን ደጋግሞ በመሞከር ናው ከተባለ የሰርጓጅ መርከብ ካፒቴን ጋር ይገናኛል። የእሱ መርከብም የብስ ላይ የቀረ ሲሆን የማግኔቲክ ዋልታዎቹ መገለባበጣቸው ውቅያኖስ እንዲሸሽና የብስ ውሃ ውስጥ እንዲሰምጥ ማድረጉን ያረጋግጥላቸዋል። ናው ሌሎቹ ተራፊዎችን ያላገኘ ሲሆን አብዛኞቹ የመገናኛ ዘዴዎች መቋረጣቸውን ይናገራል። አልፎ አልፎ የሚከሰቱ እንቅስቃሴዎች ስላሉ ዋልታዎቹ እንደገና ከሚገለበጡና በሳምንት ውስጥ ባህሩ ሊመለስ እንደሚችል ይደመድማል። ነገሩ ሲከሰት ሁኔታው አስፈሪ ስለሚሆን ናው ቤተሰቡ በተቻለ መጠን ወደ ከፍተኛ ቦታ እንዲወጡ ይመክራቸዋል። የአጋሩ ሕይወት ከአደጋው ወቅት ያለፈ ሲሆን ሰርጓጅ መርከቡ ለ3 ሰዎች የሚሆን ቦታ አለው። ጁሊያና ቶም ልጆቻቸውን እንዲያድን ይለምኑታል። እሱም መገናኛ አቅጣጫውን ይሰጣቸዋል። ቶም ሰርጓጅ መርከቡን ለማግኘት ከ2 እስከ 3 ቀናት እንደሚወስደባቸው ያሰላል። ስለዚህ ነገ ማለዳ ስለሚነሱ ቤተሰቡ ጥሩ እንቅልፍ እንዲተኙ ይነግራቸዋል። በሚቀጥለው ቀን ጠዋት ቤተሰቡ ዕቃዎቻቸውን ሲያሽጉ ቶም በአቅራቢያው የሚንቀሳቀስ ነገር ያያል። እሱም በእጁ የተሰራ ጦር የያዘ የሚያነክስ ሰውና የሚጮህ ውሻ ነበር። ቶም ጠጋ ብሎ አንድ ጠርሙስ ውሃ ይሰጠዋል። ነገር ግን የሰውየውን ቋንቋ መረዳት አልቻለም። ከጠጣ በኋላ እንግዳው ሰው ቶምን በጠርሙሱ መጥቶ ፊቱን በእርግጫ ይመተዋል። የተሸበረችው ጁሊያ እየሮጠች ትመጣለች። ነገር ግን መርፈዱ ነበር። ሰውየው ቶምን በጦሩ ሆዱ ላይ ወቅቶታል። የቶም አካል ለጥቂት ሴኮንዶች ከተንቀጠቀጠ በኋላ ሰውየው አንገቱንም ያርደዋል። በመቀጠል ሰውየው ጁሊያንን ማሳደድ ይጀምራል። ጦሩን ሞሮሮ ትከሻዋን ብቻ ይስተዋል። ይህም ጁሊያን ወደ ጀልባዋ ከመሮጥና ወደ ልጆቿ በመሄድ በሩን ስትዘጋ እንዲደበቁ ከመንገር አላገዳትም። እህትና ወንድማማቾቹ ሶፋው ውስጥ ይገባሉ። ጁሊያ ደግሞ ቢላዋ ይዛ መታጠቢያ ቤት ውስጥ ከመሸሸጓ በፊት የማብሪያ እሳት ሽጉጡን ትሰጣቸዋለች። ሰውየው በሩን ሰብሮ እስኪገባ ድረስ ይደበድበዋል። ጥቂት ምግብ ይዞ ጀልባዋን መፈለግ ይጀምራል። በመጨረሻም ወደ መታጠቢያ ቤቱ ይሄዳል። ጁሊያ በግድግዳ ቀዳዳ በኩል በመውጣት ልታመልጠው ትችላለች። ሰውየው ወደ ውጭስ ቢመለከትም አያያትም። ነገር ግን ጁሊያ እየተሸሸገች ልታመልጥ ስትል ውሻው ይጮህባታል። በድንገት መሬት ላይ ስለጣላት ጁሊያ በቢላዋ ከመግደል ውጪ ሌላ አማራጭ አልነበራትም። እንግዳው ሰው የውሻውን ማልቀስ ሰምቶ ሲወጣ ሬሳውን አግኝቶ ስሜቱ ይረበሻል። በዚያው ወቅት ጁሊያ በጀልባዋ ዙሪያ ተሽሎክሉካ ወደ ላይ በመውጣት በተሰበረው መስኮት በኩል ወደ ውስጥ ለመግባት ትሞክራለች። እንዳለመታደል ሆኖ ሰውየው አስቀድሞ አግኝቷት በቦክስ ይመታታል። ሰውየው ሊጎትታት ሲሞክር ጁሊያ የቤት ዕቃዎችን ይዛ ትታገላለች። በትግሉም ወቅት ገፍትራ ልትጥለው ትችላለች። ከዚያም ቢላዋን እንድትጥል ሰውየው የእጅ አንጓውን ይረግጣታል። በፀጉሯ ይዞ ፊቷን ወደ ወለሉ ላይ ካጋጨው በኋላ ሶፋው ላይ ጥሎ ያንቃት ይጀምራል። ልጆቹ ሁሉንም ነገር ሲመለከቱ ስለነበር ከእንግዲህ መታገስ አልቻሉም። ስለዚህ ካሲ ወጥታ ሰውየውን በማብሪያ እሳቱ ትመታዋለች። ወዲያውኑ እሳት በጀልባው ላይ መሰራጨት ይጀምራል። ልጆቹ ወደ ውጭ ሲሮጡ ጁሊያ ግን ተመልሳ ሰውየውን ፊቱን በእርግጫ መታ ካርታውን ከነመገኛ አቅጣጫውና ቦርሳቸውን ትይዛለች። ቤን እና ካሲ ከአባታቸው ሬሳ ጋር ይጣበቃሉ። ብዙ ሳይቆይ ጁሊያ ተቀላቀለቻቸው። አብረው በእንባ ይሰናበታሉ። በዚያ ቅጽበት አስፈሪው ሰው ከጀልባው ይወጣል። ጀልባዋ በከፍተኛ ፍንዳታ ስትፈነዳ ቤተሰቡ እየሮጡ ያመልጣሉ። ከጥቂት ጊዜ በኋላ ቤተሰቡ እረፍት ለማድረግ ትንሽ ፏፏቴ ጋር ይቆማሉ። ካሲ እብዱ ሰው የመጣብን በፊኛዎቹ ምክንያት ይሆን ብላ ስትጠይቅ ቤን የበደለኛነት ስሜት ይሰማዋል። ጁሊያ ለልጆቿ ጥፋት እንዳልሆነ አረጋገጠች። አስፈሪው ሰው አሁንም እየተከተላቸው ስለሆነ ጉዟቸውን እንዲቀጥል ትገፋፋቸዋለች። ትንሽ ኩሬ ዘንድ ቤን በሃመር ሄድ ሻርክ ሬሳ ይሳባል። በዚያ ቅጽበት ጁሊያ ሰውየው ሊደርስባቸው እንደሆነ ታያለች። ስለዚህ ቤተሰቡ እንደገና መሮጥ ይጀምራሉ። በኮረብታው ወርደው መርዛማ ቆሻሻዎችን ያገኛሉ። ስለዚህ በጥንቃቄ ዙሪያውን መሮጥ ነበረባቸው። ከጥቂት ጊዜ በኋላ አሳዳጊያቸውን ያጡት ይመስላል። ጉዟቸውን ሲቀጥሉ መሬት ላይ የቀሩ እንደ ትልልቅ የሞቱ የባህር እንስሳትና ከውቅያኖሱ ክፍል የወጡ ፕላስቲኮችን ያሉ። ቤን ፍጥነቱን ሲቀንስ ጁሊያ
በውሃ ጥም ሊወድቅ እንደሆነ አውቃ ሁሉም እንዲያርፉ ታስቆማቸዋለች። እንዳለመታደል ሆኖ የውሃው ጠርሙስ ባዶ ለመሆን ተቃርቦ ነበር። ካሲ ደግሞ በደንብ እንዳልዘጋችው ትረዳለች። ጁሊያ በቸልተኝነቷ ትጮህባታለች። ካሲ ግን ለማንኛውም አንተርፍም በማለት ምንም እንደማይጠቅም ትናገራለች። ረዥም ጩኸት ያዘለ ክርክር ካደረጉ በኋላ ቤተሰቡ ጉዟቸውን ይቀጥላሉ። በመጨረሻም ቡድኑ የወደቀ አውሮፕላን አግኝተው በድንገተኛ እንቅስቃሴ ይደነግጣሉ። ነገር ግን ወፎች ነበሩ። ቤተሰቡ ወደ አውሮፕላን ውስጥ ለማደር ይወስናሉ። ምግባቸውን የሚካፈሉ ሲሆን ጁሊያ በቶም ጃኬት ውስጥ የቤተሰብ ፎቶ በማግኘቷ ልቧ ይሰበራል። ካሲ ወላጆቿ እንዴት እንደተገናኙ ታሪክ እንድትነግራት ስትጠይቃት ጁሊያ ቶም እሷ ወደምትሰራበት ሆስፒታል መጥቶ ታካሚዋ እንደነበር ትነግራቸዋለች። በፍቅር አበቦችና በቆንጆ ግጥሞች ፍቅሩን ገልጾላት ነበር። እኩለ ሌሊት ላይ ካሲ ለመጸዳዳት ከአውሮፕላኑ ትወጣለች። በድንገት አስፈሪው ሰው ከጀርባዋ ያስደነግጣታል። ነገር ግን ጁሊያ አስቀድማ ዘላ በመውደቅ በከፍተኛ ሐዘንና ቁጣ ደጋግማ ትወጋዋለች። ካሲ አቅፋ በማረጋጋት እንዲረጋጉ ማድረግ ነበረባት። በሚቀጥለው ቀን ጠዋት ሬሳው በቁንጫዎች ተሸፍኖ ነበር። ቤተሰቡ ብዙ የንክሻ ምልክቶችን ያስተውላሉ። ስለዚህ አካባቢው ውስጥ የተደበቀ እንስሳ መኖር አለበት። ቡድኑ ከሄደ በኋላ ከሰውየው አፍ ውስጥ በርካታ ክራፕስ ይወጣሉ። ከጥቂት ሰዓታት በኋላ ጁሊያ እና ካሲ ካርታውን ለመመልከት ሲቆሙ ቤን ግን መጓዙን ይቀጥላል። ጁሊያ እንዲቆም ብትነግረውም በድንጋጤ አፉን ኩሬ ውስጥ ነክሮ ለመጠጣት ሲሞክር ጁሊያ በፍጥነት ወደ ኋላ ትጎትተዋለች። ባልታወቀ ውሃ ሊታመም እንደሚችልም ታብራራለች። ቤተሰቡ ጉዟቸውን የሚቀጥሉ ሲሆን ከሚያቃጥለው ፀሐይ ለመከላከል ራሳቸውን መሸፈን ነበረባቸው። ቤን ማዞር ስለጀመረው የድሮ ወንበሮች ሲያገኙ ጁሊያ እና ካሲ መጠለያ ለመስራት ይጠቀሙባቸዋል። ጁሊያ ለቤን የመድኃኒት መርፌ ትሰጠዋለች። እዚያው ለማደርም ይስማማሉ። ማለዳ ላይ ጁሊያ እንግዳ ድምፅ ሰምታ ትነቃለች። ለመመርመር ከመጠለያ ስትወጣ የክራፕሶች መንጋ እየቀረበ መሆኑን አውቃ ትደነግጣለች። ጁሊያ ልጆቿን ለመቀስቀስ ትቸኩላለች። ቤተሰቡን በተቻለ ፍጥነት መሮጥ ይጀምራሉ። አንድ ትልቅ የጭነት መርከብ አግኝተው ወደ እርሱ ይሮጣሉ። 3 የመርከቡ ሰራተኞች አሁንም በህይወት እንዳሉ ያያሉ። ሴክስቱ ልትረዳቸው ብትፈልግም 2 ወንዶች እምቢ በማለት ቡድኑ ቤተሰቡን ለማስቀረት ኮንቴይነር ውስጥ ገብተው ይቆልፋሉ። ክራፕሶቹ ሊደርሱ ስለሆነ ጁሊያ ልጆቿ ወደ ኮንቴይነሩ ላይ እንዲወጡ ታደርጋለች። እሷም መውጣት ስትጀምር ክራፕሶቹ እግሯን በኃይል ይቆነጥጧታል። እናታቸው ወደ ታች ከመጎተቷ በፊት ልጆቹ ማገዝ ነበረባቸው። በኮንቴይነሩ ጎን ቀዳዳ ስለነበር እኩሌቶቹ ክራፕሶች ወደ ውስጥ ይገባሉ። የመርከቡ ሰራተኞች ተኩስ ይከፍታሉ። ነገር ግን ፍጡራኑ በጣም ብዙ ነበሩ። ብዙ ሳይቆይ ክራፕሶቹ አሸንፈው 2ቱን ሰራተኞች ይገሏቸዋል። የመጨረሻው ሰው ጣሪያው ላይ ወዳለው ቀዳዳ ይደርሳል። ነገር ግን ክራፕሶቹ ወደ ታች አውርደው እሱንም ይገሉታል። ከዚያ በኋላ ጁሊያ የእግሯን ቁስል አስራ ራሷን ስታለች። ከጥቂት ጊዜ በኋላ የአሸዋ አውሎ ንፋስ ውስጥ ትነቃለች። ብቻዋንም መሆኗን ታውቃለች። ልጆቿን ለመፈለግ ስትወርድ ትደነግጣለች። ነገር ግን አስቀድማ የሞተችውን ሴት መሳሪያ ትይዛለች። የእናቷን ጩኸት የሰማችው ካሲ በፍጥነት ተመልሳ እርዳታ ለመፈለግ ወጥተው እንደነበር ነገር ግን ማንንም እንዳላገኙ ታብራራለች። ከዚያም አውሎ ንፋሱ እስኪያልፍ የሚያርፉበት ክፍት ኮንቴነር ካገኘው ቤን ጋር ይገናኛሉ። ጁሊያ ቁስሏን ለማቃጠል ወይም ለማከም የቶምን ላይተር ትጠቀማለች። ይህም በጣም አሳማሚ ነበር። አውሎ ንፋሱ ካበቃ በኋላ ቤተሰቡ በሌላ ኮንቴነር ውስጥ በርካታ የውሃ ጠርሙሶችን ያገኛሉ። በመቀጠል ሬሳዎቹን ሲፈትሹ ሬዲዮና ሽጉጥ ያገኛሉ። ጁሊያ ለናው ደውላ ካርታውን እንደጣለችው ታሳውቋለች። በምላሹም ነው ጥልቁ ባህር ውስጥ በሚኖሩ አርትሮፖዶች የነፍሳት ዘመዶች እንደተጠቃ ይገልጽላታል። ኦክሲጅኑ የከበዳቸው ይመስላል። የእሱ መሳሪያዎች ባህሩ ከታሰበው በላይ በፍጥነት እንደሚመለስ ስላሳዩ ጥቂት ሰዓታት ብቻ እንደቀራቸው በመናገር እንዲቸኩሉ ይነግራቸዋል። እሱ ማብሪያ ሲያት ይተኩሳል። ቤተሰቡም ወደዚህ አቅጣጫ መጓዝ ይጀምራሉ። ከረዥም ጉዞ በኋላ ቤተሰቡ የተሰበረ የመጸዳጃ ቤት ያገኛሉ። ቤንም ይሻናል። በመጨረሻም ሰርጓጅ መርከቡን አቅራቢያ ላይ ያዩታል። ነገር ግን እሱ ላይ ለመድረስ ትልቅ የድንጋይ ክምችት ማቋረጥ ነበረባቸው። ሲያቋርጡ ግድግዳዎቹ መናወጥ ይጀምራሉ። ድንጋዮችም መውደቅ ይጀምራሉ። ይህም ትልቅ የመሬት መንሸራተት ይፈጥራል። ጁሊያ ልጆቿን በጊዜ ገፍትራ ታተርፋቸዋለች። እሷም እንዳትጨፈለቅ ወደ ኋላ ትመለሳለች። አሁንም በእነሱ መካከል የድንጋይ ግድግዳ አግዷቸዋል። ጁሊያ ልጆቿ ያለ እሷ እንዲቀጥሉ ትነግራቸዋለች። ካሲ ግን እምቢ በማለት እናቷን ለመውጣት እንድትሞክር ትጎተጉታታለች። ክርክር ከተደረገና ከተጫጫሁ በኋላ
ጁሊያ ልጆቿን በኋላ እንደምታገኛቸው ቃል ትገባለች። እያመነታች ያለችው ካሲ በመጨረሻ ወንድሟን ጎትታ ትሄዳለች። ልጆቹ ቀሪውን የድንጋይ ቦታ ወጥተው ወደ ሰርጓጅ መርከቡ ይሮጣሉ። ናው ደም እየፈሰሰው ውጭ ያገኙታል። ለእሱ እንደተጠናቀቀ በመናገር ልጆቹ ሰርጓጅ መርከቡን እንዲወስዱ ይነግራቸዋል። ተጨማሪ ቦታ እንዳላቸው የተረዳችው ካሲ እናቷን ለመፈለግ ተመልሳ ትሮጣለች። ይህ በእንዲህ እንዳለ ጁሊያ ሸክራፎቹን ወይም ደግሞ ክራብሶቹ ሲመጡ አይታ በድንጋጤ ተኩስ ትከፍታለች። ጥቂቶቹን መግደል ብትችልም መንጋው በጣም ትልቅ በመሆኑ ሁሉንም መዋጋት አልቻለችም። በዚያ ቅጽበት ካሲ ከግድግዳው በላይ በመታየት እጇን ትዘረጋለች። ስለዚህ ጁሊያ በቆሰለው እግሯ በተቻላት ፍጥነት መውጣት ትጀምራለች። በካሲ እርዳታ ሌላኛው ወገን ትደርሳለች። አብረው ወደ ሰርጓጅ መርከቡ ይሮጣሉ። ቤን አስቀድሞ ጣሪያው ላይ ቆሞ ቤተሰቡ በሚወጡበት ጊዜ ሸክራፎቹን ለማስወጣት ተኩስ ይከፍታል። ሸክራፎቹ የናውን ሬሳ አግኝተው ወዲያውኑ ይመገቡታል። ጁሊያ ሽጉጡን ይዛ ልጆቿን ወደ ውስጥ እያስገባች ተኩስ ትቀጥላለች። ልጆቿ ደህና መሆናቸውን ካረጋገጠች በኋላ ጥይት ማለቁን ተረድታ ሽጉጡን ወደ ሽራክፎቹ ወይም ደግሞ ክራብሶቹ ወርውራ ልጆቿ ጋር ትቀላቀላለች። ቤተሰቡ በሩን በደንብ መቆለፋቸውን ያረጋግጣሉ። ሽራክፎቹ ሰርጓጅ መርከቡን በመስኮት ሲከቡት ይመለከታሉ። በዚያ ቅጽበት በመጨረሻ ውቅያኖሱ ይመለሳል። ስለዚህ ሶስቱም ወደ ወንበራቸው በመውረድ እጅ ለእጅ ከመያያዛቸው በፊት ቀበቷቸውን ያስራሉ። ኃይለኛው ማዕበል ወዲያውኑ ሰርጓጅ መርከቡን መምታት ይጀምራል። ይህም ጁሊያ የተፈጠረውን ነገሮች በሙሉ በህልም እንድታይ ያደርጋታል። ካሲም ታስታውካለች። ብዙ ሳይቆይ ከፍተኛው ድምፅ ተመልሶ ቤተሰቡ ራሳቸውን እንዲስቱ ያደርጋል። ከጥቂት ጊዜ በኋላ ጁሊያ እና ልጆቹ ነቅተው በህይወት መኖራቸውን በማረጋገጣቸው ይደሰታሉ። በሩን ከፍተው ሲወጡ ማዕበሉ ሰርጓጅ መርከቡን በወደመች ከተማ ላይ እንደጣለው ያውቃሉ። ይህም ማለት በህይወት የመኖርና የመልሶ መገንባት ተስፋ አለ ማለት ነው። እንደዚህ ያሉ ተጨማሪ ቪዲዮዎች ለማየት ሰብስክራይብ ማድረግዎንና የደውል ምልክቷን ማብራትዎን ያረጋግጡ።